ሰው ሁኝ። በቤቴ ጥርግርግ እያረክ ትሰርበኛለህ። በቤቴ ያልሽ ቀልደኛ። ቤቴ አይደለም እንዴ? ይሄ ቤት የኔ ነው። እናቴ ለፍታ የሰራችው ቤት። ተረጋጋ። ያንተ የሚሆነው በስም ብቻ ሲሆን ነው። ለሱ እንኳን ብዙም ጉጉት የለኝም። ከፈለኩ ግን ይሆናል። ኧረ ልሂድ። ምን ነው አትጠብቀው? ያመሻል መሰለኝ። ነገ ግን እመጣለሁ። መመላለሱ አልደከመም? ትዕግስቴ እስከሚያልቅ ድረስ እመላለሳለሁ። ትዕግስቴ ሲያልቅ ግን ፍሪ። ልጅ በጣም እግር አብዝቷል። ይሄን ያህል ብር ደግሞ አትችል ሰጠው አልችልም። ዛሬ ደግሞ ሰራተኛን ሲያሞግስልኝ ነበር። እውነት ለመናገር ቦታውን የምታውቅ የሰውን ድንበር የማትነካ ናት። ቆይ ምን አድርጋላችሁ ነው? ታደርግልኛለች። እኔ ስላየሁት ነገር ነው ያወራሁት እንጂ። ጥሩ። አንተ ሰው ከተመቸ ጥሩ ነው። አውሬ ነኝ እንዴ? ይሄንንማ አመን አውሬ ነህ። ለራስህ መች ይታወቅሃል ብለህ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተርፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ እና ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ትሁት እንግዲህ አቶ ገዜ ቀድሞ ባለቤቱ ጋር ገብታ ማለት ነው እሷን ራት ዘላ ገብታ አንዳንድ ነገር እያወራቻት እያለች የልጅን ድምጽ ሰማሁት በማለት ትጮህባታለች ማለት ነው። ታዲያ ትሁትም አረ ዝም በይ ይገሉናል፣ እዚሁ ከሰሙንማ ከተያዝንማ አለቀልን ትላለች። አቶ ገዜና ባለቤቱ የቀድሞ ባለቤቱ ነቃ ነቃ ብላለች። ጸባዋ ተቀይሯል። ምን አግኝታ ነውም ትላለች። ታዲያ አቶ ገዜም እውነትሽን ነው፣ እኔም አንዳንድ ነገር መልሷ ገርሞኛል። ምንም እንደማታገኝ ግን ጠንቅቄ ያውቃለሁ። ግን ለምን ነቃ ነቃ እንዳለች አላውቅም። እኛም እኮ ስራችን ዘንግተናል ይላታል። ምንድን ነው ስራችን የዘነጋ ነውም ትላለች ቤቴ። ስራችን የዘነጋ ነውማ ዶክተር ከዚህ በፊት አንድ ጤና ባለሙያ ሁሌ እሷን ራሷን እንድጠላ አድርጓት፣ አንቺ በጣም የምታስጠይተው ነሽ፣ ልጅን ገለሿ ምናምን ብሏት፣ ያን ጊዜ ትቃውሳለች። ከዛ ራሷን እንዳታቅ ትሆናለች ብሎናል። ስለዚህ እሱን ትቶሎ እያደረግን አይደለም ይላታል። ታዲያ ቤቴም እንዲህ እያደረግን እኮ ነው ትለዋለች። አይ ቢሆንም አንቺ እንደዛ እየገባች ጠዋት ማታ ስልችት ታደርጊያት ይላታል። ከዛም በኋላ ቤቴም ኦኬ እንደዛ ከሆነማ ምንም ችግር የለውም እሺ ትላለች ማለት ነው። ታዲያ እንግዲህ ይባስ ብሎ ማለት ነው በእንትን ቤት በጨለማ ቤት ዘግተው ከማሰቃየታቸው አንሶ እንደገና ደግሞ ጭራሽ በሌላ ነገር እንድትሰቃይ በምትወደው ልጇ ምናምን እየመጡባት እሱን እየሰደቡባት ምናምን ትገኛለች ማለት ነው። እና ናቴ ደግሞ መመላለስ አበዛ ትለዋለች ቤቲ ማለት ነው። እመላለሳል ትግስቴ ሲያልቅ ፍሪ ይላታል። ይኸውልህ እኔ እንድትጎዳ አልፈልግም፣ ነገሩ ግን ጥንቃቄ ብታደርግ ጥሩ ነው ትለዋለች። ታዲያ ናቴም ዝም ብሏት ይሄዳል ማለት ነው። ታዲያ ቤቲ ናቲን ታፈቅረዋለች ማለት ነው። እና ትሁትን ራሱ መንገድ ላይ ተገናኝተው ምንድን ነው ያለው ነገር ምናምን እያለ ሲጠይቃት ገጠመኝ ከአጎቷ ቤት ሄዳ ስትመለስም ሲያወራት ነበረ። ታዲያ በገጠመኝ ቤቲም ስታገኛቸው ሰፈር ለሰፈር እየታያችሁ ነው፣ ሰፈሩን በሙሉ እናንተ ናችሁ ትላታለች። አረ ሰፈር ላይ እንኳን አልታየንም፣ እኔ ከአሁን ከአጎቷ ቤት ስመጣ መንገድ ላይ አግኝቶኝ ነው ትላታለች። ታዲያ ይህን ስትልም ምን ጭቅጭቅ አድርጋ ነው መጣን ብለው ናቴን መጣን ትለውና ይዛት ትሄዳለች። ትሁትን ይዛት ሄደች በኋላ ናቴ አሁን ቤት ብቻውን መግባት የለበትም፣ እኔና አንቺ እኔ ስገባ ተመችቶ አንድ ሰዓት ነው የምገባው፣ ማታ ትመጫለሽ፣ ሂጂ አጎትሽ ጋር ትላታለች። ታዲያ ትሁትም አሁን ከአጎቴ ጋር ነው የመጣሁት ተመልሼ እንዴት ስትላትም የራስሽ ጉዳይ ደስ አለሽ ከመሄድ ትችላለሽ፣ ለማንኛውም አሁን ወደ ቤት መሄድ አትችይም ትላታለች። ታዲያ ይሄን ካለቻትም በኋላ ትሁት ተመልሳ ወደ አጎቷ ጋር ሄዳ አንዳንድ ነገር ልስራልህ በቃ መምጣቴ ካልቀረ ናቴ ወደ ቤት እንዲገባ ስለማትፈልግ ሂጅ ብላኛለች ምናምን ትላቸዋለች ለአጎትያ። ወይ ጉድ እንዴት አይነት ጉድ ውስጥ ነው የገባሽውም ይላሉ የትሁት አጎት ማለት። ታዲያ ቤትም ስትመለስ ከትሁት ጋር ተገናኝተው ከምሽቱ አንድ ሰዓት ነበር ወደ ቤት የገቡት እና ወደ ቤት ከገቡም በኋላ ይልሽ ቅድም ዝም ያልኩሽ መንገድ ላይ ነሽ ብዬ ነው፣ አሁን ግን ዝም አልልሽም ትሰሚኛለሽ፣ እኔ አይኔ የጣልኩበትን ነገር ላይ እንዳታንጃብቤ፣ ስታንጃብቤ እንዳላይሽ ትላታለች። ትሁትም ምንድን ነው ምን ለማለት ፈልገሽ ነው ትልና አሀ ቤቲ ኧረ ምንም ሀሳብ እንዳይገባሽ፣ ሲጀመር አንቺ እንዳሰብሽ አይደለም ሁሉም ነገር መንገድ ላይ አግኝቶኝ ነው እንጂ እኔ እንደዛ አይነት ነገር የለሁበትም ትላታለች። እንደሱ ነው የሚያዋጣሽ፣ እሱ ይሻልሻል፣ እሱ ነው የሚያዋጣው ትላታለች። ታዲያ ይህን ካለቻትም በኋላ ሂጅ ወደ ስራሽ ብላ ሳሎን ቁጭ ትላለች። ታዲያ ሳሎን ቁጭ ባለችበት ነበረ ናቴ የመጣው። ናቴ ሲመጣም ሰላም ሳይላት እንደዚሁ መጥቶ ነበር ቁጭ ያለው። ደግሞ ዛሬ ሰላም አትልም እንዴ ትለዋለች። ከዛም በኋላ ቤት እንዳልገባ ነው አይደል ይዘግተሽብኝ የጠፋሽው ይላታል። ቤቴ ነው ስትላል ነበር እንዴት ታዲያ ለመከፍት አልገባህም ትለዋና ታበሳጨዋለች ማለት ነው።
ታዲያ ናቲም ቤቴ ነው፣ አዎ ቤቴ ነው ይላታል። ታዲያ ቤቴ ከሆነማ ቤቴ ነው ማለት የምትችለው ግን በስምህ ሲዞር ብቻ ነው ትለዋለች። እሱም ማድረግ ቀላል ነው፣ ለነገሩ እኔ እሱን አልፈልገውም እንጂ ላርግ ካልኩ ግን በጣም ቀላል ነው። ለማንኛውም ያንቺ ቤት አይደለም፣ ይሄ የእናቴ ቤት ነው። እናቴ ለፍታ ጥራ ግራ ያኖረችውና የሰራቸው ቤት ነው እንጂ ያንቺ ቤት አይደለም ይላታል። ታዲያ ይህን ሲላትም ትስቃለች ማለት ነው። ሙድም ትይዝበታለች። ታዲያ እንደው ለመሆኑ ጥሩ ሰራተኛ አለቻችሁ ይላታል። ምን ነው ሰራተኛ? ለነገሩ የዘንድሮ ወንዶች እኮ አይ ወንዶች ትቀርማላችሁ፣ የቤት ሰራተኛ ነው የሚታያችሁ ትለዋለች። እንደው ለመሆኑ ከገረድ ሌላ የሚታያችሁ የለም እንዴ ትለዋለች። ታዛ እሱ ምን ይላታል? አይ ለምሳሌ እኔን ምን ነው ቆንጆ ነሽ አላልከኝ ስትለው፣ አይ እኔ አንቺ ላይ ምንም የሚደነቅ ነገር አይታየኝም አይችም አላቅምም ይላታል። እንዴ ታዲያ ገረድ መሆን አለብኝ እንዴ ለመታየት ስትለው፣ ከተማ በሙሉ እኮ ቆንጆ ነው አይኗቸው ሆኖብናል ይላታል። ታዲያ ቤቲም በጣም ትበሳጫለች። ቤቲን ተበሳጭታ ወደ ትሁት ነበር ወደ ክችን የገባችው ና ትሁትን ምሳ አቅርቢ እንጂ ትላታለች። ታዲያ ትሁትም እሺ ስትላት ምንድን ነው ልሰሪ አይደል እንደ መጣሽው ዘገምተኛ አትሆኛ አታዝግሚ ስትላትም አይ ዛሬ ተናደሻል መሰለኝ ቤቲ ትላታለች። ምን የሚያናድደኝ ነገር አለ? ለምንስ እናደዳለሁ ትላለች። ኮስተር ብላ ማለት ነው። ግን ለነገሩ በናቴ በጣም ተናዳ ነበር። ታዲያ ቁጭ ብሎ አንድ ሁለት እያወሩ አቶ ገዜ ይመጣል። አቶ ገዜ ከመጣም በኋላ ዛሬ ደግሞ ስራ የለም እንደ ይለዋል። እድሜ ለአባቴ ስራ የለም ይላል። እና ለታዲያ እኔ እኮ ተኔ እናንተ እኮ ጨርሰናል ሲለው ምንድን ነው የጨረስነው ነገር ሲያበቃ ያበቃል፣ ነገር ግን አልጨረስኩም ይለዋል። ታዲያ ብር ነው እየጠበቅኩ ነው ይላል አቶ ጊዜ። ልጁም ታዲያ እኔም ብር ነው የፈለግኩት እሱን ነው የምጠብቀውም ይላል። ደግሞ አንቺ ዜማ ምን ትሰሪያለሽም ይላታል ሚስቱን። ታዲያ ምን ትሰሪያለሽ ሲላትም ቤቲ የመለሰችለት አይ እንግዳ ትቼ አልወጣም ብዬ ነው ትለዋለች። ታዲያ ያው ቤት የተደበቀች ያቺ መከረኛ የናቴ እናት ስላለች ያው ቤት ሰው አምነው ትተው አይወጡም ማለት ነው። እና አቶ ጊዜ እንደዛ መስሎት አይ ጥሩ እውነትሽ ነው ጥሩ ብለሻል ይላል። ታዲያ አንድ አቶ ጊዜ ደግሞ ናቴን ይጠረጥረዋል። ናቴ የሚጠረጥረውን ናቴ ምናልባት ሚስቴን ማለት ቀረብ ማለት የፈለገ መስሎታል ይመስላል። አስተሳሰቡ እንደዛ ነው። ለነገር ግን ልታስገድደውና ለግድ ላፍቅርህ የምትለው ቤቲ ናት እንጂ ናቴ አልነበረም። ናቴ ጭራሽ ሊያፈቅራት ይቅርና ቀርባት ወይም ደግሞ ቅን እንኳን አይመልስላትም። ቅን እንኳን ማውራት አይፈልግም። ታዲያ አቶ ጊዜ በዚህ ጥርጣሬ ስለገባው ትሁትን ይሄድና አንቺ ትሁት የሆነ ነገር አለ ይሄ ልጅ ያስቸግራታል እንዴ ይላት ሚስቴን ይላታል። እኔ የማውቀውም ታሪክ የለም ምንም የማያየሁትም ነገር የለም። ደግሞ ሲቀጥል በማያገባሽ እንዳገቢ ብለውኛል ትለዋለች። ታዲያ አቶ ጊዜም እሱስ ልክ ነሽ በማያገባሽ እንዳገቢ ብዬሻለሁ ይላታል። ታዲያ ትሁትም እኔ ያግባኝም አያግባኝም ይመልከተኝም አይመልከተኝም ስለማላቅ ምንም ያየሁት ነገር የለም። ሲቀጥል ደግሞ በማያገባሽ እንዳገቢ ስላልከኝ ምንም ማውቀው ታሪክ የለም ትለዋለች። እሱስ ጥሩ ልጅ ነሽ አዎ ብዬሻለሁ፣ ነገር ግን በእኔ ግን እኔ እንድጎዳ ትፈልጊማ በእኔ ያየሽው ነገር ካለ ግን ትነግረኛለሽ ይላታል። ታዲያ ትሁትም እሺ በማለት ትመልስለታለች። አቶ ገዜም ተመልሶ ይሄዳል። ታዲያ አቶ ገዜና ቤቲ መኝታ ክላሳቸው ቁጭ ብለው ይሄ ልጅ እኮ ልጅህ መመላለስ አብስቷል ትለዋለች። አዎ መመላለስ አብስቷል፣ እኔም ደግሞ ይሄን ያክል ብር ልሰጠው አልችልም ባንዴ ይላል። ታዲያ ምን ይሻላል? ይልቅስ እናትየዋም ነቃ እያለች ነውም ሲሉ ነበር። እሷ ደግሞ ምን አግኝታ ነው ነቃ ያለችው ስትለውም ቤቲ ያገኘችውን አላቅም፣ ግን ምንም ልታገኝ አትችልም፣ ግን ነቃ እያለች ነው። ስለዚህ እሷን ቀን በቀን እየገባሽ አታምሪም፣ ታስጠያለች፣ ሰው ሁሉ ይፈራሻል፣ እብድ ነሽ በያት፣ ያን ጊዜ አይምሮ ይደነዛል እያለን ቤቲን ይመክራታል። ታዲያ ቤቲን በሀሳቡ ተስማምታ ያንኑ ቃል ልተገብረው እንግዲህ ገብቼ እንደዛ ላታለውም ስትል ነበረ። ታዲያ ትሁት ሲተኙላት ወደ መኝታ ክላስ ትገባለች። ወደ ዛ ጨለማ ቤት ተዘግታ ወደ ምትሰቃየው ትከቱ ጊዜ እናት ጋር ትሄድና ታዲያ እራት ሚዛላት ትገባለች። ተንቅልፋ ቀስቅሳ ምራት ከሰጠቻ በኋላ ይቅርታ መሸውብሽ አይደል እስተሚተኙ ላይ ስጠብቅ ነው አሁን ተኝተዋል ሁሉም ትላለች። ታዲያ ትነሳና እንኳን ቀሰቀሽኝ ብላ እናትዬ ናፍቀኛል ትላለች። ፎቶን ሳወጣና የናቴ እናት ማለት ነው። ታዲያ ናቴ ደግሞ ሳሎን ተኝቶ ይንቆራጠጣል። እንቅልፍ አልወስድ ይለዋል። ታዲያ የእናቱን ድምጽም የሰማ ይመስለዋል። ተነስቶ ሲንቆራጠጥም ናት እያለች ልታለቅሰውን ከውስጥ ድምጿን ይሰማል። እንዴ የእናቴን ድምጽ ሰማሁ ይላል። ሳሎን ተነስቶ ማለት ነው ከመኝታው። እናትየውም ደግሞ ከውስጥ የልጄን ድምጽ ሰማሁት ስትልም ትሁት አፏን ታፍናታለች። አረ ተዋረድን እዚህ ጋር ጉድሆን አረ ይሰሙናል፣ ተሰሙ ደግሞ ይገሉናል ትላታለች። ታዲያ ይሄን እየተባባሉ አቶ ገዜ ጩኸቱን በሰሙ ሰዓት ከባለቤታቸው ጋር ከቤት ጋር ወጥተው ምንድነው የት ነው የምንሰማው ምንድነው እየተካሄደ ያለው ይላሉ። ታዲያ ይሄን እያሉ ነበር ድራማ ያለቀው። ቀጣዩ ክፍል በጣም ያጓጓል። እናትና ልጅ እውነት ይገናኙ ይሆን? ትሁትስ ምን ይውጣት ይሆን የሚለውን ይዤላችሁ መጣ ይሆናል። ለዛሬ እኔ ያካልኳልካችሁ በቂ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።